ያው መጀመሪያ 10 ሺህ ብር ተሰጣለሁ። አሁን ግን ጊዜ በካሽ ተሰጠው 5 ሚሊዮን በስልጤ ዞን በካሽ 1 ሚሊዮን ብር 500 ሺህ ብር ከደሞዛችን አዋጥተን እንሰጣለን ብለዋል። የህብረተሰቡን የልማት ጥያቄ ምላሽ ለመስጠት መንግስት በየጊዜው ትኩረት ሰጥቶ እየሰራ ቢሆንም መንግስት ተደራሽ ባልሆነባቸው አካባቢዎች ህብረተሰቡ ራሱ ለራሱ በማዋጣት የተለያዩ መሰረተ ልማቶች እንደ ሀገራችን ኢትዮጵያ እየሰራ መቆየቱ የሚታወቅ ነው። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳም የልዩ ወረዳው ማህበረሰብና ቀቤና ወዳጅ የሆነው ህዝብ በሰሞኑ ታሪክ ሰርቷል። የሐሰን እንጃሞ ልጆች በሰሞኑ ታሪክ ሰርተዋል። ለ5 ዓመት የታቀደውን ስትራቴጂ በአንድ ቀን በመፈጸም እጅግ አስደማሚ ታሪክ ፈጽሟል። የልማት አርበኛና ጀግና የሆነ ህዝብ ተራ ሰልፎ ለሀገር የሚተርፍ ትውልድ በመፍጠር አርቆ አሳቢ ያሰበውን ደግሞ ስኬታማ ለማድረግ ሌት ተቀን የሚተጋ ህዝብ ነው። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በዛሬ መሰናዷችን በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ለኢማም ሐሰን እንጃሞ ሆስፒታልና ለፈቱዲን ላሉታ አዳሪ ትምህርት ቤት ለግንባታ ገቢ ማሰባሰቢያ ፕሮግራም ላይ ተገኝተን አንድ መሰናዶ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ጀግንነትና አልሸነፍ ባይነትን በልማት ያሳየው የቀቤና ማህበረሰብ በደማቅ ቀለም ተጽፎ የሚቀመጥና የማይሻር ታሪክ ሰርቷል። ይህ ታሪክ የሰራው የህብረተሰቡ የልማት ጥያቄዎችን ከመንግስት ጎን ለጎን ምላሽ ለመስጠት ህብረተሰቡን በማነሳሳት በማንቃትና በማሳተፍ እየሰራ ይገኛል። እለቱን በምርቃት ያስጀመሩት የሀገር ሽማግሌዎችም መከባበር፣ መዋደድና መቻቻል ባህላቸው እንዲሆን በምርቃታቸው አንስተዋል። መገኑን ያድገን ባሉን ነስማም ያቀርጨው ተሽቲ ቀልተለሊስ ቀውሎሪስ ተሽቲ ቀልተለሊስ ኦገትነ አሊሚነ አመራሪነ ቁለን ወጣቲነ መአለ በሲያ ጉምሲ ተሽቲ ለካሚ ያቀርጨው ጉሙ ምርቱ ጉሙ ሊማቱ ባዲና ዘደገመኑ መገመስ اللهم صل على سيدنا محمد وعلى اله وصحبه نسب دنيا نسب يمتن نسب متى تيونك اني دانت جونك خبر جمر علي تكيو خبر جمر علي تكيو خبر جمر علي تكيو نو اذن كستشتكين لنو كستشت لنو تشيون 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 كنت بچون تشيون كنت بچون تشيون اجمدين كوروي برحمتك يا ارحم الراحمين الحمد لله رب العالمين اللهم صل ቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዌ በበኩላቸው ማህበረሰብ ተኮር የልማት ስራዎችን ለማስፋፋት የተለየ ትኩረት ተሰጥቶ እየተሰራ እንደሆነ ገልጸዋል። መላው ህዝቡ በማሰባሰብና በመተጋገዝ የህዝቡን ቁልፍ የልማት ጥያቄዎችን ለመመለስ ሰፊ እንቅስቃሴ እየተደረገ እንደሚገኝም አቶ መሐመድ አሚን አክለዋል። ይህ ስብስብ ከዚህ ቀደም አሁን የምንገኝበትን የቀቤና ባህል ማዕከል አሁን ያለንበት አዳራሽን ጨምሮ ህንፃ ግንባታ መላውን ህዝባችን በማስተባበር አጠናቀን አገልግሎት መስጠት ከጀመረ በኋላ በሌላኛው ታሪክ ምዕራፍ የህዝባችንን የመልማት ፍላጎት መሰረት በማድረግ መንግስታችን የጀመረውን የብልጽግና ጉዞ የራሳችን አስተዋጽኦ ለማበርከት ዳግም እንደምንገናኝ በቀጠሮ መለያየታችን ይታወሳል። በዚህ መሰረት ለህዝባችን ለህዝብ በህዝብ የተቋቋመና ከምስረታ ጀምሮ የወረዳውን መንግስት ባልደረሰበት የልማት ፕሮጀክቶች ዙሪያ የህብረተሰቡን የተለያዩ ማህበራዊና ኢኮኖሚያዊ ችግሮችን በማቃለል ረገድ የበኩሉን አስተዋጽኦ እያበረከተ የሚገኘው የቀቤና ልማት ማህበር ህዝባችን ጥራት ያለው የጤና አገልግሎት ይገባዋል፣ ጥራት ያለው የትምህርት አገልግሎት፣ ንጹህ የመጠጥ ውሃ፣ ዘላቂ ግብርና ድጋፍ የመሳሰሉት አገልግሎቶች ተደራሽ ለማድረግ ረገድ ምንም እንኳን መንግስት የህዝባችን የመልማት ጥያቄዎችን ደረጃ በደረጃ ምላሽ እየሰጠ እንደሆነ ግልጽ ቢሆንም የመንግስት አቅም ውስን በመሆኑ ከፍተኛ ክፍተቶች መኖራቸውን በመረዳት ልማት ማህበራችን ከልዩ ወረዳ አስተዳደር ጋር በጋራ እነዚህን ችግሮች ለመፍታት ከልዩ ወረዳ ህዝብና በየደረጃው ከሚገኘው የመንግስት አካላት ጋር በመተባበር ችግሮችን ለመፍታት ቁርጠኛ በመሆን በቀጣይነት የሚፈጸም የማህበረሰብ ተኮር የልማት ፕሮጀክቶችን ለመጀመርና ተግባራዊ ለማድረግ
የቅድመ ዝግጅት ስራዎችን አጠናቀን ይኸው ዛሬ ለመስራት ደርሰናል። በማህበረሰባችን ዘንድ መሰረታዊ አገልግሎቶች በማግኘት ረገድ ቅድሚያ ሰጥተን መስራት ከሚገቡን ተግዳሮቶች መካከል የተቋማት ጥራትና የተደራሽነት ችግሮች፣ ጥራት ያለው የትምህርት አገልግሎት የተደራሽነት ችግር፣ ከንጹህ መጠጥ ውሃ ጋር ተያይዞ ያሉ ችግሮች እንዲሁም ከውሃ ወለድ በሽታዎች ጋር ተያይዞ ህዝባችን የመልማት አቅምን እንዳይጎዳ የማድረግ የወጣት የስራ ባህልና የስራ ዕድል ፈጠራ ችግሮች መኖራቸው፣ ይህም ከደረጃ በታች የሆኑ ተቋማት መኖር፣ የመማሪያ ማስተማሪያ ቁሳቁሶች እጥረት፣ የተማሪዎች የተሳትፎ ማነስ እንዲሁም የማለፍ ምጣኔ እጅግ አነስተኛ መሆን፣ ይህ ደግሞ ችግሩ ከትምህርት ስብራትን ያለፈ የሚያደርግ በመሆኑ ጤና ተቋሞቻችን የተሟላ የሕክምና አገልግሎት ለመስጠት የውስጥ ቁሳቁስና የመድኃኒት እጥረት ያለባቸው መሆኑ በዋናነት የሚጠቀሱ ናቸው። በልዩ ወረዳችን ቅድሚያ የሚሰጣቸውን የልማት ፕሮጀክቶችን በመተግበር የማህበራዊ አገልግሎቶችን አቅርቦትን ማሻሻል፣ የማህበረሰባችንን የኑሮ ደረጃን ማሻሻል፣ የመቋቋም አቅምን ማሳደግ ዓላማ ያደረገ መልኩ ሆስፒታል መገንባት አለብን። ህዝባችን ሆስፒታል ፍለጋ የሚባክነውን ጊዜና ጉልበት፣ አምራች ዜጋ እንዳይፈጠር የሚያደርገውን ችግር፣ በሂደትም የምናጣውን የሰው ህይወት ማጣት፣ የእናቶች የህፃናት ሞት መቆም ስላለበት በዚህ ረገድ ሁላችንም መተባበር ይገባናል የሚል እንደ አንድ ትልቅ ዓላማ ይዘን ተነስተናል። በመድረኩ መክፈቻ ተገኝተው ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ እንዲሁም የዕለቱ የክብር እንግዳ ዶክተር መሐመድ ኑርዬ የክልሉ መንግስት ፕሮጀክቶችን በላቀ የህብረተሰብ ተሳትፎ በመፈጸም የህዝብ ተጠቃሚነት እንዲረጋገጥ እየሰራ መሆኑን አንስተዋል። የቀቤና ማህበረሰብ በሀገራችን ትልቅ ታሪክ ያለውና እንደ ሌሎች የሀገራችን ማህበረሰቦች በሀገር ግንባታ የበኩሉን አስተዋጽኦ እያበረከተ መሆኑንም አንስተዋል። መተባበር እና መደጋገፍ ከተቻለ በርካታ ፕሮጀክቶችን በአጭር ጊዜ ማጠናቀቅ እንደሚቻል የተናገሩት ዶክተር መሐመድ ፕሮጀክቱ በአጭር ጊዜ ተጠናቆ ለህብረተሰቡ አገልግሎት እንዲሰጥ የክልሉ መንግስትም የበኩሉን ድጋፍ እንደሚያደርግም ቃል ገብተዋል። ሀገራችን ትልቅ ታሪክ ያለው ለሀገራችን እድገት እንደ ሌሎችም በሀገራችን እንዳሉት የማህበረሰብ አካላት ከፍተኛ አስተዋጽኦ ሲያበረክት የኖረ ህዝብ ነው። እንግዲህ ያው ዛሬ ለትልቅ ዓላማ ነው የተሰባሰብነው። ሆስፒታል ለመገንባት፣ ትምህርት ቤት ለመገንባት፣ ከዛም አለፍ ሲል ደግሞ በልማት ማህበራችን በ5 ዓመቱ ስትራቴጂክ እቅድ ላይ ያው ባይቀርብልንም ትልልቅ ልማቶች ያሉ ይመስለኛል። በጣም ለተቀደሰ ዓላማ፣ በጣም ለበጎ ዓላማ ነው የተሰባሰብነው። ከዚህ ስብስብ የተሻለ ስብስብ የለምና ሁልጊዜም ለዚህ ዓላማ መሰባሰብ በጣም ወሳኝ ነው። በክልላችን በተለያዩ አካባቢዎች ልማቶች እየተሰሩ ይገኛሉ። እነዚህን ልማቶች የክልላችን መንግስት በተለያየ ደረጃ እየደገፈ እውን እንዲሆኑ እያደረገ ይገኛል። በተለይ ደግሞ እኛ የብልጽግና ፍሬዎች፣ የብልጽግና አባላት ፕሮጀክቶችን በአጭር ጊዜ ውስጥ ጀምረን በአጭር ጊዜ ውስጥ እያጠናቀቅን ለህብረተሰቡ አገልግሎት እንዲውሉ እያደረግን እንገኛለን። የቀቤና ማህበረሰብም ይህን ሊያደርግ ትልቅ ህልም፣ ትልቅ እቅድ ይዞ ዛሬ ተሰባስቧል ማለት ነው። አንድነት ወሳኝነት አለው። አንድ ከሆንም ብዙ ነን፣ አንድ ካልሆንም ብዙም ብንሆን ደግሞ ምንም አይደለንም ማለት ነው። ሰዎች ከተባበሩ፣ ሰዎች ከተደጋገፉ ብዙ ልማቶችን እውን ማድረግ ይችላሉ። ዛሬ ያለኝ መልእክት አንድ እንሁን፣
እንጠናከር፣ እንበርታ። ሆስፒታል አይደለም፣ ትምህርት ቤት አይደለም፣ ሌሎች ልማቶችን እውን ማድረግ እንችላለን የሚል መልእክት ነው የሚኖረኝ ማለት ነው። የቀቤና ልማት ማህበር ቦርድ ሰብሳቢ ዶክተር ኢንጂነር ሙዓዝ በድሩ እንደገለጹት ማህበሩ የመንግስት አቅም ውስን በሆነባቸው አካባቢዎች ማህበረሰቡን በማስተባበር በርካታ የልማት ስራዎችን እየሰራ እንደሆነ ተናግረዋል። ከ1000 በላይ ተሳታፊዎችን መያዝ የሚችል የቀቤና ባህል አዳራሽ በህብረተሰብ ተሳትፎ መገንባቱን ጠቅሰው ህዝባዊ የንቅናቄ መድረኩ ለልማቱ ያለውን ተሳትፎ ያሳየበት መሆኑንም አመላክተዋል። እንደምናውቀው የቀቤና ልማት ማህበር ከምስረታ ጀምሮ የቀቤናን ህዝብ የልማት ጥያቄዎች መንግስት ባልደረሰባቸው አካባቢዎች ህዝቡን ተደራሽ ለማድረግ በርካታ ስራዎችን ሲሰራ ቆይቷል። ይህንን ስትራቴጂክ የልማት ፕሮጀክቶች ስናስብ እኛ የተማመነው ህዝባችንን ነው። የቀቤና ህዝብ ከዚህ በፊት እጅግ በጣም ግዙፍ ፕሮጀክቶችን ሰርቶ አሳይቷል። ለሀገርም በርካታ አስተዋጽኦ አድርጓል። ለማሳያነትም ዛሬ የተሰበሰብንበት ከ1000 በላይ ሰው መያዝ የሚችል ሰፊ የቀቤና የባህል አዳራሽ በውስጡ ታሪካችንን ማስታወስ፣ መዘከር፣ ለትውልድ እንድናስተላልፍ ያስቻለን ታሪካዊ ሙዚየም እንዲሁም በርካታ በውስጡ የያዙ ለልማት ለጥናትና ምርምር የሚሆኑ ስራዎችን የምናከናውንባቸው ቢሮዎችን የያዘ የልማት ማህበሩንም ዋና ቢሮ ጭምር። ስለዚህ ይህ ከሰራናቸው ጥቂት እንዲሁም አንዱ ማሳያ ነው። ሆስፒታሉና አዳሪ ትምህርት ቤቱ በማህበረሰቡ ውስጥ ከፍተኛ የፖለቲካና የልማት አበርክቶ በነበራቸው በኢማም ሐሰን ኡንጃሙና በፈቱዲን ላሉታ መሰየሙንም አክለው ተናግረዋል። ይሄ ስያሜ ብቻ አይደለም፣ የምንጽፈው ታሪክ ነው፣ የምንሰራው ታሪክ ነው። ሆስፒታል ለእኛ አንድ ሆስፒታል አይበቃንም፣ ይታወቃል። ስለ ቦታው ብዙ ነገሮች ይነሱ ነበር። ወልቂጤ አካባቢ አቅራቢያዎች ሆስፒታሎች አሉ። ወደ ላይ አካባቢ ግን ሆስፒታል ያስፈልጋል። ስለ አዳሪ ትምህርት ቤት ስናነሳ ብቻው ችግር ይፈታል እያልን አይደለም። አዳሪ ትምህርት ቤት የቀቤና ልዩ አዳሪ ትምህርት ቤት በታሪካዊ አባታችን ሼህ ፈቱዲን ስንሰይም አንድም ቅድም ክቡር የልዩ ወረዳችን ዋና አስተዳዳሪ እንደገለጹት ቀደምት በሃይማኖት ብቻ ሳይሆን ዘመናዊ ትምህርትንም ያስተማሩ፣ እንድንማር ያስተባበሩ፣ እንድናውቅ አስገድደው ቢሆን እንድናውቅ ያደረጉ ጀግና አባት ናቸውና እሳቸውን በማክበር እኛ የጀግኖች የአባቶቻችን ልጆች እነኚህን ትላልቅ ፕሮጀክቶች እንሰራቸዋለን፣ እንፈጽማቸዋለን ብለን አያሳፍረንም ህዝባችን በሚል ይህንን አዳሪ ትምህርት ቤት በወልቂጤ ለመስራት ውጥን ይዘናል። ይህ ህዝባዊ መድረክ ብዙ ዓላማ ነው። አንደኛው ህዝባችን በልማት ዙሪያ ያለውን ከእኛ ጋር መኖሩን እኛ የምናቀርበውን እንደ ልጆች ይዘን የምንመጣውን አባቶች ደግሞ ቅድም በሰማችሁት ባያችሁት አግባብ እንደገለጹት ይህንኑ ድጋፍ ለእኛ ብርታት ጉልበት ስለሆነ ይሄን ማየት አንዱ የዛሬ መድረክ ዓላማ ነው። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ወልቂጤ ከተማ ላይ ተገኝተን የሆስፒታልና እንዲሁም አዳሪ ትምህርት ቤት ግንባታ የገቢ ማሰባሰቢያ ሂደቱ ምን እንደሚመስል የቃኘንበትን መሰናዶ በዚሁ አበቃን። ቀጣይ በሌሎች ርዕሶች ተመልሰን እንደምንገናኝ ቃል በመግባት የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያ ባሉ ብዙ ነገር በጋራ በመሆን ነበር። ሰላም።